ነገሩ ሁሉ ውሸት በውሸት። ይሄ ልጅ በጣም እየዋሸ ነው። ሁለቱን ለማጣላት እንደመጣ ግልጽ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛልኝ ቤተሰብዬ። ይሄን ቪዲዮ ላይክ እያደረጋችሁ ቤተሰቦች አውቃለሁ ላይክ እንደምታደርጉኝ። ነገር ግን ይሄን ቪዲዮ ሌሎች አዲስ የምታዩ ካላችሁ ላይክ ሳታደርጉ አትለፉ። ላይክ ስታደርጉ ያው ለኛ ሞራል ነው እና ወዶችዬ ማለት ነው። እና ቤተሰብ ማለት ይሄ ሮቤል ደግሞ ማን ነው? ይቅርታ እኔ ከስም ላይ ችግር አለብኝ ወዶችዬ። የዘባርቃለሁ ስምና ናቲ ለማለት ነው በቤዚ ህይወት የመጣው ሰውዬ። እና ናቲ ዝም ብለህ ከላይ ከታች አትዘል። በመጀመሪያ ደረጃ ፍቅር ከአንድ ወገን ምንም አይነት አይሰራም። ማለት አንተ ብቻ አፍቅረ ፋትረ ነው የምትቀረው። እሷ ካላፈቀረች ምንም ትርጉም የለውም። ሲቀጥል ቤዚ የተሳሳተችው መጀመሪያ ፍቅረኛ አለ ሲላት አዎ ነበረኝ ብላ ብታልፍ ኖሮ ቤዚ ጥሩ ነበረ። ግን ያንን ባለመናገሯ አሁን ላይ ዋጋ ልትከፍል ነው። ለዛው ምንም በሌለችበት ማለት ነው። እና ግን ደግሞ ተናግራለች። እንደዚህ ብዬ የተናገርኩት ተመልሶ በህይወቴ ይመጣል ብዬ የማላስበው ሰው ስለሆነ የእሱ ነገር ተዘግቷል፣ አለቀ ብዬ አስቤ ነበር አለችና እኔ ቤዚ ማርኬን እየዋሸች ነው የሚል ምንም አይነት እምነት የለኝም። ምክንያቱም ፊቷ ላይ ስታዩት ራሱ በጣም የሆነ ድርቅ ያለ ነገር ነው የምታዩት። እውነት የያዘ ፊት ነው የምታዩት። ከቤዚ ላይ ማስመሰል አይታይበትም። የሆነ ከልጁ ጋር የምትገናኝ ቢሆን ቴክስት ምናምን የምትመላለስ ቢሆን ኑሮ ከፊቷ ላይ ያሳብቅ ነበረ። ከምሬ ነው የምላችሁና ሲጀመር ነገ ሲውል ሲያድር የሆነ ነገር መውጣቱ አይቀርም። እንግዲህ የተጣላንበትን ምክንያት የተለያየንበትን ምክንያት አላወራም ብላለች አይደለ? ስለዚህ ላውጣው ወይ ምን እንዳደረከኝ ስንቴ ልቤን እንዳደማው እያለችው ነበር። የዚህ ልጅ ሌላ ጉዳለው ማለት ነው። እና ሲጀመር ልጁ እንደዚህ የልብ እንዲሰማው ያደረገው ማርክ ነው። ማርክ ምን እያደረገ እንደሆነ እኔ አላውቅም። ነገር ግን ይሄ ልጁ ሲያወራ ከሰማችሁት እኔ ከዛ ሀገር ሁኜ በጣም ብዙ ቴክስት ልክልሻለሁ፣ አሁንም አፈቅርሻለሁ፣ አንቺ ግን ቴክስቴ መልሰሽ አታውቂም ማለት ነው። ማርክ ደግሞ ምንድን ያለው እኔና አንቺ ለስራ እንደተገናኘ ነግረሽዋል አለ። በየት በኩል ያንተ ማለት ቴክስቱን ካልመለሰችለት እንዴት በመንፈስ ነው እኔና ማርክ ስራ ነው የምንሰራው ብላ የምትነግረው? በየት በኩል ነው ልትነግረው የምትችለው? ማርክ እንዴት ይሄን እንኳን አታገናዝብም? ይቅርታ አድርጉልኝና ቤተሰብ ማርክ መሄድ የፈለገ ይመስላልና ምክንያቱም መሄድ የፈለገ ቢያስሩትም አይቆምም ብያችሁ ነበር አይደለ? ነገሮችን በቃ ግርድ ነው የሚያደርጋቸው። መረዳት አይፈልግም። ሲጀመር ማርኬ አንተ እኮ በጣም ብዙ ነገሮችን አድርገሃል። የምሬን ነው። ቤዛ በጣም መልካም ልጅ ነች። እግዚአብሔርን ነገሮችን እናስተካከል እንጂ እንለያይ ብላ እንኳን አታውቅም። ስለዚህ አንተም በአንተ በኩል በጣም ብዙ ያለፉ ታሪኮች መተውብ ነበረ። በጣም ብዙ ግን ያንን ሁሉ ለማስተካከል ነው የሞከረችው እንጂ አንተን አላዳምጥም ያለችበት ቀን እንኳን እኔ አላቅም። ያለቀሰችን መታራሱ እሱ ማዳመጥ ትፈልጋለች፣ እውነቱን እንዲነገራት ትፈልጋለች። እና በጣም ብዙ ጊዜ ትጋፈጣለች። እኔ የማርኬ ምክንያት ምን እንደሆነ ባይገባኝም ማለት ነው ግን አንዳንዴ የሆነ መቆየት ስትፈልጉና የሆነ ሁሉን ነገር መተው ስትፈልጉ ለዛ መተው ለምትፈልጉት ነገር ላይ ማለት ነው ምንም አይነት ኬር አይኖራችሁም። በቃ እውነትም ይሁን ውሸትም ይሁን ማዳመጥ ሁሉ አትፈልጉም። እና ከማርኬ ላይ ያየሁት ያለው ይሄን ነው። በቃ እንዴት ለልጁ ሞራል ትሆነዋለህ? ሲጀምር ገፋፍተህ ስለምን ታመጣዋለህ እንዴ? ያለፈ ታሪክ ያለፈ ነው። አንተን ነው የምወደው ካለች የሰው ልጅ ከመፈቀር በላይ ሌላ ምንድን ነው የሚያስፈልገው? የምታፈቅረው አንተን ነው፣ የምትወደው አንተን ነው፣ ከአንተ ጋር ነው መጋባት የምፈልገው አለችው አይደል ኦልሬዲ። ስለዚህ ማለት እንዴ ማርኬ ጭራሽ ከፊቱ ላይ እኔ አላፈቅርሽም አረሼም ነው። እኔ በጣም ነው የደበረኝ እግዚአብሔር። እንዴ ከአንድም 3 ጊዜ ተንበርከክ ቀለበት ላድርግልሽ ያልካትን ልጅ ጭራሽ በውሸታም ሰው እኔ አላፈቅርሽም አረ ብለው እና እውነት በሚስትና ባገር ድርድር የለም የሚባለውን ነገር ማወቅ አለብን ወይስ ይሄ ቃል አንተ አይሰራም ልበል እንዴ ማርኬ? እሷን አሳልፈ ለመስጠት እሱ ነው የሚያፈቅርሽ እሱ ነው የሚወድሽ ትላታለህ አስሬና ማርኬ አንተ ካልፈለክም ነው። ነገር ግን ማለት ነው ማለት ልጅቷ ያልፈለገችውን ነገር ደግሞ እንድታደርግ ማስገደድ ይሄ ልክ ነው ብዬ አላምንም። ካንተ ጋር ብትለይ ግዴታ አይደለም እኮ ከናቲ ጋር መቀጠል አይደል? በመጀመሪያ ለማዳመጥ ምንም አይነት ፍላጎት የለውም። ምንም አይነት አዳምጣት። የምሬን ነው። እውነት ከቤዚ ጋር መቀጠል የምትፈልግ ከሆነ ማርኬ አዳምጣት መጀመሪያ። እንደውም ልጁን ሳታመጣ ነበር እኮ በስነ ስርዓቱ የጣራችሁ አንተን ነው። ልጁን ምን አስመጣ እንዴ? እሱ ቢያፈቅራ አንተ ምን አገባ? እውነቷን እኮ ነው። እውነቷን ነው ቤዚ። አንተ ምን አገባ? ምን ይመለከታል ስለሱ ስሜት ምን ጨነቀህ? አንተ የምትወዳህ አንተ የምታፈቅራት አንተ የምትወዳት አንተ ያለፈ እች ሴታውን መታ አንተን አፈቅራለሁ ብትል
ምንድነው ምላሽ ሊሆን የሚችለው? ስለዚህ ነገሮችን ማስተዋል ይጠበቅባል። መቸኮል አስፈላጊ አይደለም እና ከዚህ በፊት እሷ ብዙ ነገር ተረድታ እንዳላለፈች አታድርግ። እግዚአብሔርን ማርኬ እንዴ ቻይና ድረስ ተደብቀ ልትሄድ አልነበረም? ያ ሁሉ እኮ ተረድታለች። እና እኔ አንዳንዴ እኔ ቤተሰብ ማርያም በጣም እናዳለ ይቅርታ አድርጉልኝ ነው እንደዚህ ስል ደግሞ መታችሁ ድራማ ነው እኮ አንቺም ታዳያለሽ ትሉኛላችሁ። በሉኝ፣ አይመለከተኝም። ማርያምን በሉኝ። ምክንያቱም ትክክል አይደለም ከማርኬ ላይ ያየው ያለውት። እንዴት ነው አሳልፎ ለመስጠት እንደዚህ የሚያገበግበው? እኔ ለምፈልገው ነገር ማለት ነው ግሩቦ ለግሩቦ ተናነቃለሁ እንጂ በቃ እኔ ወጥቻለሁ ከህይወትሽ እሱ ነው የሚያፈቅርሽ ምናምን ብዬ ጥያል ሄድም። ለበላ ሐሳብ ለምን አጋልጣለሁ? ሲጀመር ቻይኒት መታ ቤዚ አጋልጣ ሰጥተዋለች። ስንቱን ነው ስትፈጣረቅ የነበረው ከቻይኒት ጋር ማለት ነው። ስለዚህ ማርኬ አንተም እንዳላጠፋት ትሁን። አጥፍታል በጣም ብዙ፣ ግን በርማት ታርሞልህ ነው አብራችሁ መቀጠል የቻላችሁትና መዋሸት ልክ ባይሆንም ግን ደግሞ እኔ ያን ያክል ይሄ ቫልዩ የሌለው ነገር እኮ ነው። ቤተሰብ ያለፈ ታሪኳ እኮ ለማርኬ ምንም የሚጠቅመው ነገር የለም። ምንም ነገር የሚጠቅመው ነገር የለም። ነገረችው አልነገረችው ፍቅረኛ የለኝም በማለቷ ተናደህባት ከሆነ ያን በይቅርታ የሚታለፍ ነው። በቃ ይቅርታ ትበልህና በይቅርታ አለፈው እስኪ። ምክንያቱም እሷን ብዙ ይቅርታ አድርጋ ጠይቃት ይቅርታ አድርጋ አላለች። በጣም ብዙ ተራርማችኋል እንዴ። ከአንድ ሰው ላይ ስህተት ስታገኙ ልክ እናንተ ምንም አይነት ስህተት እንዳልሰራችሁ መሆን አይጠበቅባችሁም። በተለይ ስህተት የምትሰሩ ሰዎች ማለት ነው። ስለዚህ አሁንም ነገሮች ገና ይቀጥላሉ። የእንትና ነገር ይሄ የናቲ ነገር በጣም ይቀጥላልና ብዙ ነገሮች ገና ይወጣሉ። ማርኬ ግን ማለት ነው የሚጸጽተንም የሚቆጭንም ነገር አታድርግም፣ አትናገርም። በቃ አንዳንዴ በቃ የምትናገራቸውን አታውቅም። እግዚአብሔርን እንዴ ቶሎ ብለህ ሩጠ እንለያይ ከማለት አልፎ ደግሞ የምትናገራቸው ነገሮች ግርም ይለኛል እኮ ግርም ይለኛል። እኔ በጣም እየገረመኝ ደግሞ አላፈቅርሽም ሲል እኮ እኔ ደግሞ አላፈቅርሽም ማለት ነው። እና አስመሳይናት አትሆንህም። ነገ እኔንም እንደሱ ቁጭ አድርገሽኝ ልትጫር አይባልም። እግዚአብሔር መለየት ካለባችሁ ክብር ባለው ነገር ተለያዩ። እንደዛ እንዳልተዋደዳችሁ አፈቅርሻለሁ አባቴ እናቴ እማዬ ማሬ ወለላይ ስትባሉ እንዳልነበር አሁን ደግሞ ኧረ ማርኬ ይደብራል። እውነት ይደብራል።